ነበር ርዕሳችን። ድንግል ማርያም ሆኖ ቅዱሳን ስለኛ ይጸልያሉ ያማልዳሉ ወይ ነው ርዕሱ። ይሄ ነው እና ርዕሱ ፈጽሞ ተረስቷል። ርዕሱ ፈጽሞ ሌላ አጀንዳ ውስጥ ተገብቷል። ግን ችግር የለውም እንድሰሙ ስለፈለግን ነው ዝም ያልነው። ኦኬ ስለ ቅዱሳን ማውራት አይቻልም ማለት ነው። የተረዳነው ነገር በፕሮቴስታንት ወንድሞቻችን ቅዱሳን አያማልዱ የሚሉት በጨበጣ ነው ማለት ነው። ጥቅስ የለም፣ ማስረጃ የለም። ሲጀምሩ ምናሉ ፓስተር ድንግል ማርያም ታማልዳለችም አታማልድ የሚል ጥቅስ የለም። በቃ ጥቅስ ከሌለ እኮ 10 ደቂቃም ቁጭ ማለት አልነበረብንም። ድንግል ማርያም ታማልዳለችም አታማልድም የሚል ጥቅስ የለም ካሉ በኋላ ከዛ ኢየሱስ ክርስቶስ እኛ ክርስቶስን ከፍጡር ጋር አናመሳስልም። እኛ ስለ ክርስቶስ ስንጠይቅ በክርስቶስ እናስረዳለን። ማን ነው አምላካችሁ ስንባል ክርስቶስ አምላካችን፣ ማን ነው ቤዛችሁ? ክርስቶስ ቤዛችን። ማን የሞተላችሁ? ክርስቶስ በመስቀል ላይ ብለን በጥቅስ እናስረዳለን። ቅዱሳን አማልዳች ስንባል አዎ ክርስቶስ እኮ ብለን አንጀምርም። አዎ ብለን ቅዱሳንን በቅዱሳን እንመለሳለን። ስለዚህ ለብዙ ዘመናት ፕሮቴስታንት ወንድሞቻችን ይህ ፓስተርም ሲያስተምሩን አንድም ጥቅስ አላሳዩ፣ አንድም ጥቅስ ስለ ቅዱሳን እንኳን መናገር አልቻሉ። እኔ ግን እስቲ ስለ ቅዱሳን መጽሐፍ ቅዱስ ምን ይላል የሚለውን ነገር ለእሳቸውም እንዲመቻቸው በኋላ ላይ እንዲያው ከኔ ጋርም ለመቃወም እንዲመች በቅዱሳን ዙሪያ ያለውን ነገር ልስጥ። ነገረ ቅዱሳን ሲጀመር እግዚአብሔር ቅዱሳንን ቅዱስ ያደረገ እግዚአብሔር ነው። ኦኬ ቅዱሳንን የሚያስተዋወቀን እግዚአብሔር ነው። ቅዱስ ያደረገም እግዚአብሔር ነው። እኔ ቅዱስ ነኝ እናንተ ቅዱሳን ሁኑ ያለ እግዚአብሔር ነው። ቅዱሳንን የሚመርጥ እግዚአብሔር ነው። ቅዱስ የሚያደርግም እግዚአብሔር ነው። ቀደሰ ማለት ለየ ማለት ነው፣ መረጠ ማለት ነው። ስለዚህ እግዚአብሔር ቅዱሳንን መርጧል። እነዚህ ቅዱሳን ደግሞ ታዲያ ምንድን ነው ስራቸው? ምንድን ነው በቤተክርስቲያን ያላቸው ድርሻ የሚለውን ጥቂት አንዳንድ ጥቅሶች ላሳይ። አምላካችን ኢየሱስ ክርስቶስ ምን ብሎ አስተምሮናል? ቶሎ ጥቅሶች እንግዲህ ልስጥ። ለምሳሌ በዚህ በያዕቆብ መልእክት ምዕራፍ 5 ላይ ፓስተርም ጥቅስ እያዙ በኋላ በደንብ እንዲቃወሚ ስለምፈልግ የያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ እርስ በእርሳችሁ እንዲሁ ከላይ ልጀምር፣ ከእናንተ የታመመ ማንም ቢኖር የቤተክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ተቀብተው ይጸልዩለት፣ የእምነትም ጸሎት ድውዩን ያድናልና። በምን የእምነትም ጸሎት ድውዩን ያድናል። የእምነትም ጸሎት ማለት ነው አንዱ ስለ አንዱ የሚጸልየው ልመና ማለት ነው። መማለድ ይባላል፣ መለመን ይባላል። ለቅዱሳን ስንናገር መለመን መጸለይ ይባላል። ቅዱሳን ይጸልያሉ፣ አዎ ይጸልያሉ። ቅዱሳን ይማልዳሉ። ምልጃቸው ራሱ በምድርም አገልግሎታቸው ሁሉ ያለ ነው። ዝም ብሎ በቃ የሌለ ነገር አይደለም። ይሄ ሰው ክርስቶስ ስላልሞተለት ነው የቤተክርስቲያን አባቶች መጥተው የሚጸልዩለት። ራሱ ቆሞ መጸለይ አይችልም? ራሱ ቆሞ ማስተማር፣ ራሱ ቆሞ ስለ በሽታው ማልቀስ አይችልም? ለምንድን ነው የቤተክርስቲያን አባቶች መጥተው እንዲጸልዩለት የሚደረገው? ከዛ ምን አለ? ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት፣ የእምነትም ጸሎት ድውዩን ያድናልና ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል። በሽታ ፈውስ ብቻ አይደለም የአባቶቻችን የቅዱሳን ጸሎት፣ ደግሞ ኃጢአትም ሰርቶ እንደሆነ ይሰረይለታል። ኦኬ ኃጢአትም ሰርቶ እንደሆነ ይሰረይለታል። እንዴ ክርስቶስ ስላልሞተለት ነው እንዴ በዚህ ጸሎት ኃጢአቱ የሚሰረይለት? ክርስቶስ በቂ ስላሉ ነው እንዴ በቤተክርስቲያን ቅዱሳን አባቶች ጸሎት ኃጢአቱ የሚሰረይለት? ይሄን ለፓስተር በኋላ እንጠይቃቸዋለን። ስለዚህ ምን አለ? እርስ በእርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዳችሁ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስሯ እጅግ ኃይልን ታደርጋለች ይላል። ምን? አንዳችሁ ስለ አንዳችሁ ጸልዩ፣ አንዳችሁ ስለ አንዳችሁም በሉ፣ ለምኑ፣ ጸሎትን አቅርቡ፣ አማልዱ እያለ ነው መጽሐፉ። ለምን? የጻድቅ ሰው ጸሎት በስሯ እጅግ ኃይልን ታደርጋለች። የጻድቅ ሰው ጸሎት በስሯ እጅግ ኃይልን የምታደርገው ክርስቶስ ኃይል ማድረግ ስለማይችል ነው? አይደለም። ለዩ። እንደዛ ከሆነማ ያዕቆብ መልእክትን እንዴ ኃጢአትን ይቅር የሚል እኮ ክርስቶስ ነው እንዴት ልትሉት ነው? እንደ ጴንጤ እንደዛ አይሆንም። ምንድን ነው አውዱ እያለ ያለው? ለቅዱሳን መጸለይ መለመን ሲነገር ምን ማለት ነው? ክርስቶስ ደግሞ ማለደ ሲባል ምን ማለት ነው የሚለውን ለዩ። እኛ ፍጡርን ከፈጣሪ ጋር እናመሳስልም አናወዳደርም። ስለዚህ ምን አለ? የጻድቅ ሰው ጸሎት በስሯ እጅግ ኃይልን ታደርጋለች። ኦኬ ስለዚህ እርስ በርስ እንድንጸልይ መጽሐፍ ቅዱስ አዟል። እርስ በርስ አንዱ ስለ አንዱ እንዲጸልይ፣ የአንዱ ጸሎት ደግሞ ምን ያደርጋል? ከድው ይፈውሳል፣ ኃጢአትም ሰርቶ ከኃጢአቱ እንዲነጻ ይረዳዋል። ደግሞ የጻድቅ ሰው ጸሎት እጅግ በስራዋ ኃይልን ታደርጋለች ይላል። በጣም ጥሩ። ኢየሱስ ክርስቶስ የሙታን አምላክ አይደለም። የእኛ አምላክ የሙታን አምላክ አይደለም። የሙታን አምላክ የለንም እኛ ባይዘዌ
የእኛ አምላክ የሕያዋን አምላክ ነው። በእርሱ አምነው ያንቀላፉ ቅዱሳን ሕያዋን ናቸው፣ የሚኖሩ ናቸው። ሊሞቱ አይደለም ወደ ክርስቶስ ሄዱት፣ ሊኖሩ የሄዱት። የሙታን አምላክ አናመልክም። የሙታን አምላክ ያለው ሰው ከሞትኩ በኋላ በቃ ጸጥ አልኩ ብሎ ያምናል፣ መብቱ ነው። እኛ ግን ክርስቶስ እንደነገረ የድንግል ማርያም ልጅ ክርስቶስ እንደነገረን በእኔ የሚያምን ቢኖር ሕያው ነው ብሏል። ስለዚህ በክርስቶስ አምነው ያንቀላፉ ቅዱሳን ሕያዋን ናቸው። ሕያው ማለት ደግሞ አዋቂ የሆነ መናገር የሚችል ማሰብ የሚችል ማለት ነው። ምክንያቱም ነፍስ ባህሪዋ ስለሆነ ማለት ነው። ቶሎ ጥቅሶች ልስጥ። በዚህ በዮሐንስ ራእይ ምዕራፍ 5 ላይ ዮሐንስ ራእይ ምዕራፍ 5 ቁጥር 8 ላይ እንዲህ የሚል ቃል አለ። ምን? እሺ መጽሐፉንም በወሰደ ጊዜ 4 እንስሶችና 24 ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበትን ወርቅ ያዙ። የምንን? የቅዱሳኑን ጸሎት። በሰማይ ጸሎት አለ ማለት ነው። መቼም ስለ ራሳቸው አይደለም የሚጸልዩት አይደል? ቅዱሳን በሰማይ ስለ ራሳቸው ነው የሚጸልዩት። ስለ ራሳቸው ምን እያሉ ሊጸልዩ? እስቲ ንገሩኝ። በሰማይ ጸሎት አለ፣ በሰማይ ልመና አለ። ጸሎት ማለት መጠየቅ ማለት ነው፣ መለመን ማለት ነው፣ ምልጃ ማለት ነው ጸሎት። ስለዚህ የቅዱሳን ጸሎት በሰማይም አለ። እነዚህ ቅዱሳን በአጸደ ነፍስ ያሉ፣ በስጋ የሌሉ ግን በአጸደ ነፍስ ያሉ ናቸው። በሰማይ ጸሎታቸው አልቆምም ማለት ነው። በምድርም የጸሎት ህይወት አላቸው፣ በሰላም የጸሎት ህይወታቸው አልቆምም። ኦኬ እሺ፣ ይሄንን ያዙልኝ። እንቀጥል። ዮሐንስ ራእይ ላይም እንዲሁ ተጨማሪ ዮሐንስ ራእይ ምዕራፍ 6 ከቁጥር 9 እስከ 10 ደግሞ እንዲህ ይላል። ምን ይላል? አምስተኛውንም ማተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሠዊያው በታች አየሁ። ምኖች? የሞቱትን ነፍሳት። ይኸው የታረዱ የተገደሉ ነፍሳት። ኦኬ አበቃላቸው፣ በቃ ሞቱ፣ ጸጥ አሉ የሚል የሙታን አምላክ የለንም እኛ። ኢየሱስ ክርስቶስ ክብር ይግባው የሕያዋን አምላክ ነው። እነዚህ ነፍሳት ምን አሉ ይላል? በታላቅ ድምፅም እየጮሁ ምን እያሉ? እየጮሁ እየተናገሩ ምን አሉ? ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር ላይ በሚኖቱ እስከ መቼ አትበቀልም አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው ይላል። በሰማይ የቅዱሳን ጸሎት አለ። በሰማይ በምድር ስላሉት እኮ ነው ይህን ጸሎት ያቀረቡት። በምድር ወንድሞቻቸው እየተገደሉ ነው። በግፍ ክርስቶስን በማመቻቸው እየተገደሉ ነው። ለእነርሱ እግዚአብሔር ጥበቃውን እንዲያደርግ ደግሞ ለሚገድሏቸው ደግሞ እግዚአብሔር ፍርዱ እንዲያደርግ እኮ እየጠየቁ ነው። ስለ ራሳቸውም አይደለም። እነዚህማ ነጭ የለበሱ ነጭ ልበሱ የተባሉ ናቸው። ስለ ራሳቸው ነው እየለመኑ ያሉት። ምን ብለው ሊለምኑ ስለ ራሳቸው? ስለዚህ ይህንን በደንብ ወቁ። የቅዱሳን ምልጃ ማለት እንዲሁ በቃ ከክርስቶስ ጋር እያለን የምናወዳድር የምናነጻጽር አይደለም። ለይተን የምናቅ ሰዎች ነን እኛ። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ እንዲህ ይላል። ዕብራውያን መልእክቱ ላይ ዕብራውያን 12:1 ላይ ዕብራውያን 12:1 እንዲህ ይላል። ምን ይላል? እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ይላል። እንደምን? እንደ ደመና በዙሪያችን ካሉ። እነዚህን ሁሉ የሚያክሉ ምስክሮች እንደ ደመና በዙሪያችን አሉ ይላል። እነዚህ ምስክሮች ታውትን ማን ናቸው? በክርስቶስ አምነው ያንቀላፉ ኦኬ፣ ድንቅ ምስክሮች፣ እየተመቻቸው ሳይሆን እየተገደሉ፣ እየተገረፉ፣ እየተወገሩ ስለ ክርስቶስ የመሰክሩ ድንቅ ምስክሮች በዙሪያችን አሉልን ይላል። የሙታን አምላክ አይደለም የኛ አምላክ። በክርስቶስ አምነው አንቀላፉ አበቃላቸው አንልም። አምላካቸው ሕያው ነው። ከእርሱም የተነሳ ሕያው ይሆናሉ። በዙሪያችን ደግሞ አሉ ከኛ ጋር። እሺ እንቀጥል። ሌላም ልጨምር። በዚህ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ደግሞ እንዲህ ይላል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ራሳቸውንም ስለ እናንተ ሲያማልዱ፣ አስተውሉ፣ ራሳቸውንም ስለ እናንተ ሲያማልዱ። ቅድም ፓስተር ምን ብለውን ነበረ? ምልጃ በደም ብቻ ነው ብለውን ነበረ። መማለድ በደም ብቻ ነው ብለውን ነበረ። ራሳቸውን ስለ እናንተ ሲያማልዱ ማለት ስለ እናንተ ሲሰቀሉ ማለት ነው። ስለ እናንተ ደም ሲያፈሱ ማለት ነው። ምልጃ የሚለውን ጽንስ ለጌታ ሲነገርና ለቅዱሳን ሲነገር እንኳን አለዩትም ፓስተር። ራሳቸውን ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቃችኋል። ስለ ክርስቲያኖች አንዱ ስለ አንዱ መጸለይ፣ አንዱ አካል ስለ ሌላው አካል መጸለይ የቤተክርስቲያን የክርስቲያኖች ህይወታቸው ነው። በዚህ በአንደኛ ቆሮንቶስ ላይ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ ደግሞ እንደዚህ ብሎ አስተምሮናል። ባለችን ጥቂት ደቂቃ ቶሎ ብዬ ላስቀምጥ። አንደኛ ቆሮንቶስ ላይ እንዲህ ይላል። ምዕራፍ 12 ላይ እዩ። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድን ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። በብልቶች መካከል ደግሞ ምን የለም አለ? መለያየት እንዳይኖር ብሎ አስቀመጠ። እግዚአብሔር ይስጥልኝ። ተጨማሪ ደቂቃ ያዝልንና ኤርሚ አሁን እኔ ያነሳሁት ላይ እሳቸው ተቋማቸውን ያሰሙ
እኔ ደግሞ እሳቸው ያነሱት ላይ ደግሞ በተለይ ተቃዋሚ ላሰማሉ። ከዛ ጥያቄና መልሳት ይኖረናል። እሺ ወደ ተቃውሞ እንሂድ ፓስተር፣ እና ከዛ ደቂቃ ምረጡ። 5 ደቂቃ ልስጣችሁ። ዋቴቨር ጥያቄ ማለት ደቂቃ ስጠኝ፣ ችግር የለም። ኖ ደቂቃው ምን ያክል ደቂቃ ይሆንላችሁ? እናንተ ባላችሁ ተስማመሉ። 10ም ቢሆን ችግር የለብኝም፣ 5ም ቢሆን ችግር የለብኝም። 7 ያርጉት ፓስተር፣ 7 ያርጉትና 7 ደቂቃ ወስደው እኔ ባነሳሁት ላይ ተቃውሞትን ደግሞ ያሰሙ። አይ ተቃውሞ። እሺ ልቀጥል። 7 ደቂቃ ያዝ። እሺ እውነት ለመናገር በጣም ነው ማዝነው መምህር፣ እርሶን ለመንካት አይደለም። በእውነት በጣም አዝናለሁ። የሚያስተምሩት ይሄ ከሆነ ትምህርቶትን እንዲያጠኑ እመክሮታለሁ። በእውነት ነው። በጣም ትክክል አይደለም። ትክክል ያልሆነው የተጠየቁት መጀመሪያ ስለ ማርያም ማማለድ ነው። ማርያም ታማልዳለች አታማልድም ነው። እኔ እሱን ነው የጠበቅኩት። ስለ ቅዱሳን ማማለድ ጥቅስ ጠቅሰዋል፣ እንመጣበታለን። ጥቅሱን በጥቅስ እናወራለን። እንደዚህ የሚያስተምሩ ከሆነ በእውነት ትምህርቶትን እንደገና እባኮትን እመክሮታለሁ፣ እለምኖታለሁ። ትምህርቶትን ረጋ ብለው እስቲ ያጥኑት፣ መልሰው ያጥኑት። ፐርሰናል አታክ ፓስተር ያቁሙና ችግር የለውም። ሰዓት ይጨመሩለታል። ይቀጥሉ፣ እንደፈለጉ ሀሳባቸውን ይግለጹ። ቅድም እርሳቸው ሲናገሩ እኮ ረገጣ ነበር። እኔ ዝም እያዳምጫለሁ። ጥሩ ያልሆነ ረገጣ ፓስተር ይርገጡኝ በደንብ አድርገው። ችግር የለውም፣ ይቀጥሉ። ኖ አልረገጡትም። እኔ ለመርገጥ ሳይሆን በእውነት በየዋህነት በእውነት በእግዚአብሔር ፍርሃት ውስጥ ሆኜ ነው የምነግሩት። እርሶን ለመርገጥ አላማ የለኝም። በእውነት ነው የምሎት በእውነት። ምክንያቱም መምህርዬ እና ጥያቄያችን መጀመሪያ ማርያም ታማልዳለች ወይስ አታማልድም የሚለውን እኔም የተናገርኩት በዛ ርዕስ ነው። እርሶ 10 ደቂቃ እኔ የተናገርኩት በቃ እንደባከነ አድርገው ነው የገቡት። እኔ ግን በእውነት 10 ደቂቃ ባክኗል ከእርሶ በኩል። እኔ አሁን ምጠይቆት አሁን ያብራሩልኝ ጥቅስ ባጭሩ። አሁን 10 ለጥያቄ ይሄን ሁሉ ደቂቃ አያስፈልግም። ነገር ግን እንደ ጥያቄ ግን ይዤ ልሂድ፣ መልሱልኝ። አሁን ያብራሩልኝ ጥቅሶች በሙሉ ስለ ማርያም ማማለድና ለማማለድ በእውነት ይናገራል። አንደኛ እሱ ነው። ሁለተኛ ከጠቀሱት ጥቅስ አንዱን መዘንም፣ ሁለተኛው ከጠቀሱት ጥቅስ መካከል አንዱን ብቻ ብንነጋገር፣ ለምሳሌ ያዕቆብ 5:16ን ጠቅሰዋል። እውነት ነው። እዛ ጋር አንደኛው ለአንደኛው ይጸልያል። እኔ ቅድም ስናገር ስለ ቅዱሳን ምልጃ በኋላ እመጣለሁኝ ብዬ ነበር። የቅዱሳን ምልጃ ይወሎት እባኮትን በደንብ ስሙኝ፣ እባኮትን ስለ እግዚአብሔር ስሙኝ። የቅዱሳን ምልጃ ቅዱሳን አይማልዱም እያልን አይደለም። መጽሐፍ ቅዱስ እርስ በርሳችሁ አንደኛው ለአንደኛው ይጸልይ ማልዱ ይላል። ግን ምንድነው ልዩነቱ? የቅዱሳን ምልጃና ደግሞ የኢየሱስ ክርስቶስ ምልጃ ልዩነት አለው። እሱን ልዩነት ማወቅ ያስፈልጋል። የቅዱሳን ምልጃ በጸሎት ነው፣ በጸሎት እንጂ መካከለኛ በመሆን አይደለም። ልክ እንደ ኢየሱስ አይደለም። ይህንን አንደኛ ጢሞቴዎስ ምዕራፍ 2:1 ይናገራል። አንደኛ ጢሞቴዎስ ምዕራፍ 2:1 ላይ ያዙ፣ አንብቡት። እኛ ቅዱሳን አያማልዱም እያለን አይደለም እኮ፣ ያማልዳሉ፣ ግን ከጌታ ከኢየሱስ ክርስቶስ ምልጃ ጋር አንድ አይደለም፣ ተመሳሳይ አይደለም። ቅዱሳን በጸሎት ነው የሚማልዱት፣ መካከለኛ ግን በመሆን አይደለም እንደ ኢየሱስ። አንደኛው ያዙልኝ፣ እሱ ነው። ለሌላው መጸለይ ማለት በሰውና በእግዚአብሔር መካከል መግባት ማለት በፍጹም አይደለም። ኢየሱስ ክርስቶስ የማለደው በሰውና በእግዚአብሔር መካከል ገብቶ ነው የማለደው። ያንን ቦታ ተክተው ቅዱሳን በፍጹም በምንም ታምር እንደዛ የሚያደርጉት በጸሎታቸው ነው። ጸልዩ ማልዱ ተብሏል። አንደኛ ጢሞቴዎስ ምዕራፍ 2:1። ስለዚህ የቅዱሳን ምልጃ ከጌታ ከኢየሱስ ክርስቶስ የሚቸኩለው ሰዓቴን ለመጠቀም ነው። ከጌታ ከኢየሱስ ክርስቶስ ምልጃ ጋር ይማልዳሉ። ግን ልዩነት ያለው ምንድነው? በመካከለኛ በመሆን አለም በጸሎት ነው አንደኛው። ሁለተኛ ቅዱሳን የሚማልዱት ቅድም የሰጠኙን ጥቅስ አለ። ለምሳሌ ሌላም መጥቀስ ይችላል። ዮሐንስ ወንጌል ምዕራፍ 14:13 ላይ በስሜ የምትለምኑትን ሁሉ እኔ አደርገዋለሁ ነው የሚለው። ስለዚህ ቅዱሳን የሚለምኑት በኢየሱስ ስም ነው። ቅዱሳን የሚማልዱት በኢየሱስ ስም ነው። የሚጸልዩት በኢየሱስ ስም ነው።
እንጂ የኢየሱስን ስም ባለመጥራት አያማልዱም። ኢየሱስ የራሱን ስም ጠርቶ አላማለደም። በራሱ የመካከለኛ ስለሆነ አማለደ ማለደ። በቃ ቅዱሳን አያማልዱም እያለን አለ። ሲያማልዱ ግን የኢየሱስን ስም ጠርተው ነው። ምክንያቱም በስሜ የምትለምኑትን እሱን አደርገዋለሁ ብሏል። ስለዚህ የቅዱሳን ምልጃ በኢየሱስ ክርስቶስ ስልጣን ላይ የተደገፈ ነው። በራሳቸው ስልጣን የለውም። የጸሎታቸው የምልጃቸው ስልጣን የለም። የቅዱሳን የምልጃ አገልግሎት የተደገፈው በክርስቶስ ኢየሱስ አውቶሪቲ ላይ ነው፣ ስልጣን ላይ ነው ማለት ነው። ስለዚህ ቅዱሳን ምልጃቸው ኢንዲፔንደንት ነው። ኢንዲፔንደንት ማለት ምን ማለት ነው? ኢንዲፔንደንት አይደለም ማለት ይቅርታ፣ ዲፔንደንት ነው። በክርስቶስ ላይ የተደገፈ እንጂ በክርስቶስ ላይ ያልተደገፈ አይደለም። ብቻቸውን መጸለይ አይችሉም። በክርስቶስ ላይ ተደግፈው በስሙ ግን ተደግፈው ይማልዳሉ፣ እግዚአብሔርም ይሰማቸዋል። ይህንን ዮሐንስ ወንጌል ምዕራፍ 14 ከቁጥር 13 ይናገራል። ሶስተኛው ቅዱሳን የሚማልዱት በመንፈስ ቅዱስ እርዳታ ነው መምሬ። ምክንያቱም ሮሜ ምዕራፍ 8 ቁጥር 26 ይህንን ይናገራል። ሮሜ ምዕራፍ 8 ቁጥር 26 ላይ ይናገራል። ምን ብሎ ይናገራል መሰሎት መምህር? ቁጥር 26 ላይ ይኸውልዎት ምንድን ነው የሚለው? 8:26 ላይ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ቅዱስ በማይነገር መቃተት ይማልዳል ነው የሚለው። ስለዚህ ምን ማለት ነው? በመንፈስ ቅዱስ እርዳታና እገዛ ነው ቅዱሳን የሚማልዱት እንጂ በራሳቸው አይደለም። ሌላው ቅዱሳን ለምንድን ነው በራሳቸው መማለድ የማይችሉት? ፐርፌክት አይደለም፣ ንጹህ አይደለም፣ ፍጹም አይደለም። የመንፈስ ቅዱስን እገዛና እርዳታ ያስፈልጋቸዋል። ሌላው ቅዱሳን ሁሉን የሚያውቁ አይደሉም። ቅዱሳን ሁሉን የሚሰሙ አይደሉም። ቅዱሳን የኃጢአትን መስዋዕት የሚያቀርቡም አይደሉም። ቅዱሳን ከጸሎት በኋላ የሚመጣውን ውጤትም አያውቁም። ከምልጃ በኋላ የሚመጣውን ውጤትም አያውቁም። በዚህ ሁሉ ነው ማልዱ እኮ ተብሏል፣ ጸልዩ እኮ ተብሏል። ግን የቅዱሳን ምልጃና ጸሎት የኢየሱስ ክርስቶስን አይነት አይደለም እያልኩት ነው። አራተኛው ቅዱሳን ለእርዳታ ይጸልያሉ። ለእርዳታ ይጸልያሉ ለሚያስፈልጋቸው፣ ለምሳሌ ለፈውስ፣ ለጥንካሬ፣ ለጥበቃ፣ ለንስሐ፣ ለመጽናናት፣ ለጥበብ። ነገር ግን ለድነት አንድ ጊዜ ለድነት አንድ ጊዜ ማልደው ጸልየው አቅም የድነት አገልግሎት። ይህንን ዕብራውያን ምዕራፍ 7 ጨረስኩ። እሺ 7 ደቂቃ ያዝልኝ። የሚ 5 ነው የምጀምረውና ከዛ 2 አደርጋለሁ። ቅድም እሳቸው ዝም ብዬ 2 ደቂቃ የሚወጥቸው ከዛ በኋላ ነው 5 የጨመርኩኝና የለውም 8 ነው 3 እና 5 ስላለው 1 ሲቀረስ ቆማለሁ። ስለዚህ 5 ላይ አድርገው። እሺ ችግር የለውም። እሺ በጣም መልካም። እንግዲህ ፓስተርን ያጨብጨብ ያለው ሚውት ስላደረኩኝ ነው፣ ጭብጨባይን አልሰሙትም እንጂ መጨረሻ ላይ እኔ ምን ራሱ እንደምል በጣም ባገኘሁት አቅፌ ሰሞት ነበረ፣ እግዚአብሔር በሚያውቀው እና በጣም እናመሰግናለን። ቅዱሳን ይማልዳሉ። የቅዱሳን ምልጃ ምን ማለት እንደሆነ አሁን ገባሁት ማለት ነው። እንግዲህ ሁለተኛ ዙር ላይ በጣም ግልጽ አድርገው ከኔ ጋር ተስማምተው እንዲሁም በቃ ኢች አዘር ፎሬቨር ሆነናል እኔ እና እርሱ ማለት ነው። ከዚህ በኋላ ፎሎ ማድረጎታሉን እንዳወላለን። ስለዚህ ሀሳቤን በቃ ፓስተር ሙሉ ለሙሉ የቅዱሳንን ምልጃ አምነውልኛል። ቅዱሳን ስለኛ እንደሚጸልዩ ስለኛ እገዛ እንደሚጸልዩ ሁሉ ፓስተር በጣም ቁጭ አድርገው አስተምረውናል ማለት ነው እና ቃልዮት ያሰማልን ብያለሁ። ፓስተርዬ ግን አንዳንድ ያነሱት ቅድም መጀመሪያ ላይ ያነሱትን አንዳንድ ነገሮች ልናገር። ሮሜን ቅድም ምን ብለው ነበረ? ምልጃ በደም ብቻ ነው የሚደረገው ብለው ነበረ። አሁን ሁለተኛው ዙር ላይ ምልጃ ደግሞ ጸሎትም ልመናም እንደሆነ ፓስተር አስቀምጦልናል ማለት ነው። ስለዚህ ስለ ክርስቶስ ሲነገር ስለ ቤዛነቱ ስለ ደሙ እንደሚነገር ለዩልን ማለት ነው። መጀመሪያ ላይ ተደበላልቆባቸው ነበር። አሁን ግን ለይተውት ስለ ክርስቶስ ሲነገር ከደሙ ጋር ከቤዛነቱ ጋር የተያያዘ፣ ስለ ቅዱሳን ሲነገር ደግሞ ጸሎት፣ ልመና፣ እገዛ እንደሆነ
ይህንን ፓስተር በሚገባ አስቀምጦልናል። ይህንን በጣም ነው በእውነት የምናመሰግነው ፓስተር። ከዛ ደግሞ ያነሱት ሀሳብ ነበረ ምን ሞት ስለከለከላቸው የሚለውን እዚህ ዕብራውያን ላይ የተነሳውን ቅድም አንስተው ይሄ ሞት የከለከላቸው ድንግል ማርያምን ይጨምራል፣ ሌሎችም ቅዱሳኑን ይጨምራል ብለውን ተናግረውን ነበረ እና ግን እዚህ ጋር ያሉት እነርሱም የተባሉት እውነት ስለ ቅዱሳን እየተናገር ነው። በሐዲስ ኪዳን ስላሉት ቅዱሳን እኛ ይማልዱ ይጸልዩናል። እኛ በነገራችን ላይ እመቤታችን ትማልዳለች ስንልክ ፓስተር እንዳሉት እመቤታችን ትማልዳለችም አትማልደው የሚልም ጥቅስ የለም ብለዋል እሳቸው ሲጀምሩ። ምክንያቱም ቃል በቃል የሚል ነገር የለም በመጽሐፍ ትማልዳለችም አይልም አትማልድምም አይልም ብሎ አስቀምጠዋል። ኦኬ በጣም ጥሩ ትምህርቱ አለ ማለት ነው። ኦኬ ትምህርቱ ግን አለ። ሲጀመር ክርስቲያኖች ቃል በቃል ብለው የሚያምኑ አይደሉም። ለምን ቢባል ለምሳሌ ስላሴ በስም በአካል በግብር ሶስት ስንል ቃል በቃል አምጡ ብንል ማንም አያመጣ። ስላሴ በግብር ስንል እንዲህ በግብር የሚል ቃል በቃል አታመጡ፣ ማንም አይመጣም። ትምህርት ክርስቲያን ግን መጽሐፍ ቅዱስን በምላት የሚረዳ ስለሆነ በምላት ያለውን አስተምሮ ያስተምራል፣ ያስቀምጣል። ስለዚህ ቅዱሳን ይጸልያሉ። እመቤታችን ትጸልያለች ስንል እግዚአብሔር ለቅዱሳኑ የሰጠውን የጸሎት ጸጋ፣ እግዚአብሔር ለቅዱሳን የሰጠውን አንዱን ስለ አንዱ የማገዝ ጸጋ ለእመቤታችን ደግሞ በከበረ መልኩ አለ። ለምን? የአምላክ እናት ናት። ልጇን ልጄ እና አምላኬ ብላ መጥራት የምችል እሷ ብቻ ናት ከፍጥረት። እሷ ብቻ ናት ከፍጥረት። ማንም ሰው ክርስቶስን ሲለምን ልጄ ብሎ የሚጸልይ የሚለምን የለም። ይልቁንም እሷ ድንግል ማርያም ግን ክርስቶስ ልጇም ወዳጇም አምላኳም ነውና ልጄም አምላኬም ብላ ለመጸሎት ልመናን ሌሎቹ ቅዱሳን ሲያቀርቡ አይ ድንግል ማርያም አታቀርብም የሚለው ነገር ብዙም አያስኬድም። ስለዚህ ድንግል ማርያም ታማልዳለች እንደው በከበረ የአምላክ እናት የጌታ እናት እግዚአብሔር ስለነ አብርሃም ስለነ ይስሐቅ እንኳን ይለመናል፣ እንኳን ስለ ድንግል ማርያም። ስለዚህ ያንን በደንብ አድርጎ ሊታወቅ ይገባል። ዕብራውያን ላይ ልመለስ። ዕብራውያን 7 ላይ ቅድም አንስተው ነበረ እነርሱም እንዳይኖሩ ሞት ስለከለከላቸው የሚለውን እነዚህ ሞት የከለከላቸው የተባሉት ቅዱሳን ናቸው ብሎ አስቀመጡልን። እኔ ስህተት ነው። ምክንያቱም እየተነገረ ያለው ስለ ብሉይ ኪዳን ካህናት አገልግሎት የተነገረው የብሉይ ኪዳን ካህናት አገልግሎትን እየተናገረ መጣና ሕጉ ምንም ፍጻሜ አላደረግምና ስለዚህ የምትደክም የማጠቀም ስለሆነች የቀደመች ትእዛዝ ተሽራለች፣ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷልና እነርሱም ያለ መሐላ ካህናት ሆኗል። እነርሱ ያለ መሐላ ካህናት ሆኗል። እነማ? የብሉይ ኪዳን ካህናት። እያወራ ያለው ስለ ብሉይ ኪዳን ካህናት ነው እያወራ ያለው። እርሱ ግን ይላል እርሱ ግን ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማላ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንደሆነ መጠን እንዲሁ ኢየሱስ ለሚሻር ኪዳን ዋስ ሆኗል። እውነት ነው። ኢየሱስ ክርስቶስ የአዲስ ኪዳን መካከለኛ ነው። ኢየሱስ ክርስቶስ የአዲስ ኪዳችን አስታራቂ ታራቂም ነው። ራሱ ደግሞ ሊቀ ካህን ብቻ አይደለም፣ ክርስቶስ የሚምርም ሊቀ ካህን ነው። ራሱ መሐሪ ነው፣ ራሱ ታራቂ ነው፣ ከአባቱን ከመንፈስ ቅዱስን ደግሞ አስታራቂ ነው። ኦኬ ክርስቶስ ጠይቆ ወይ ማልዶ ጸልዮ የሚጠብቅ አይደለም። ሲጀምር የዳነውን በጸሎት በልመና አይደለም፣ የዘላለም የታገኘነው በደሙ ነው። ስለዚህ እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እያወራ ያለው ስለ ብሉይ ኪዳን ካህናት ነው። ፓስተር ደግሞ አመጡና ይኸው አሁን ስለ ማርያም ስለ ቅዱሳን በአጸደ ስጋ ስላሉ ነው የሚያወሩ አሉ። ነው አውዱን በአውዱ መሰረት ጠብቀው ሊፈቱ ይገባል። ፓስተር እዚህ ጋር እያወራ ያለው ስለ ብሉይ ኪዳን ካህናት እንደሆነ ጠንቅቀው እንዲያውቁ ፈልጋለሁ። ሌላው የቅዱሳን ምልጃ ላይ ምናሉን ቅድም ቅዱሳን በራሳቸው የሚያውቁ አይደሉም። እኛ በራሳቸው መቼ ያውቃሉ አለን። ሰዓቴ ሳልቅ 2 ደቂቃ ጨምር። ኦኬ እኛ በራሳቸው ያውቃሉ መቼ አለን። እንኳን ቅዱሳን አይደሉም መላእክት እንኳን በራሳቸው የሚያደርጉት ነገር የለም። ሁሉም የሚሆነው በእግዚአብሔር ኃይል፣ በእግዚአብሔር ጸጋ፣ በመንፈስ ቅዱስ እርዳታ ነው። መንፈስ ቅዱስ ካልሰጠ፣ መንፈስ ቅዱስ ካልረዳ ምንም ማወቅ አይቻልም። ቅዱሳኑ ያውቃሉ ስንል መንፈስ ቅዱስ ይገልጥላቸዋል እያልን ነው እንጂ በሁሉ ቦታ እንደ እግዚአብሔር ይገኛሉ እያልን አይደለም። እግዚአብሔር ግን ባወቀ፣ ለምሳሌ ቅዱስ ጴጥሮስ በቤቱ ሆኖ እነዛ ባልና ሚስቶች ሲያረጉ የነበረውን ተንኮልና ክፋት በልባቸውና ቃላቸውን አውጥተው ሲማከሩ የነበሩትን ሁሉ እንዳወቀባቸው ጴጥሮስ ሁሉ ቦታ ተገኝቶን ያወቀባቸው አይደለም። ኦኬ ጴጥሮስ በስጋ እኮ ነው ያለው፣ ግን አንድ ቦታ ተቀምጦ ግን በዛ የሚደረገውን ነገር ያውቅ ነበረ። ይሄን ሁሉም ማወቅ እኮ የእግዚአብሔር ችሎታ ነው። ግን ጴጥሮስ ይሄን ስላወቀ እግዚአብሔር ሆነ ማለት ነው አይደለም። መንፈስ ቅዱስ ረዳው፣ መንፈስ ቅዱስ ገለጠለት እንላለን እንጂ። ስለዚህ ቅዱሳን በራሳቸው ብለንም አናቅም። ይሄ ለዘመናም የተዋሸብን ውሸት ነው። እውነቱን ይሄን እንድታውቁ ፈልጋለሁ። ሌላው
ዮሐንስ ራእይ ላይ ቅዱስ ጳውሎስ ባለ ወንጌላዊ ዮሐንስ ምን አለ? በሰማይም ያሉ በምድርም ያሉ በባህር ውስጥም ያሉ በታችም በጥልቁም ያሉ ሁሉ በየነገዳቸው በየቋንቋቸው እግዚአብሔርን ሲያመሰግኑ ሰማሁ አለ። አስተውሉ። በጥልቁም ያሉትን በባህሩም ያሉትን በላይ በምድር ያሉትን በላይ በሰማይ የሚበሩትን ሁሉን ፍጥረት እግዚአብሔርን ሲያመሰግኑ የሚሰማ ማን ነው? በባህሪው እግዚአብሔር ብቻ ነው። ዮሐንስ ግን ሰማሁ አለ። ዮሐንስ ሰማሁ ማለቱ መለኮት ሆንኩ እያለ ነው? ከእግዚአብሔር ጋር ተካከልኩ እያለ ነው? አይደለም። መንፈስ ቅዱስ ገለጠለት እያለ ነው። መንፈስ ቅዱስን ግድግዳ አይገድበውም። መንፈስ ቅዱስን በስጋ መሞት አይገድበውም። ያለበለዚያማ እግዚአብሔር ተጠቅሞ የሚጥል አምላክ ነው። አይደለም። እግዚአብሔር ቅዱሳኑን በምድር ሳለ ያከብራቸዋል፣ ይመርጣቸዋል፣ ይቀድሳቸዋል። በስጋ ሲያርፉ ደግሞ ይህ ቅድስናቸው ቅድም በሰማይ የቅዱሳን ጸሎት አለ ብለን እኮ አሳየን። የቅዱሳን ጸሎት ያለው ለምንድን ነው? መንፈስ ቅዱስ ከእነሱ ጋር ስላለ። ሊኖሩ ነው የሄዱት እንጂ ሊሞቱ አይሄዱም። ክርስቶስ ማን ነው? ቅዱስ ጳውሎስም ለዚህ ነው ልኖር ከክርስቶስ ጋር ወደ ክርስቶስ ጋር ሊሄድ ልኖር ናፍቃለሁ ያለው። በዛ የተለየ እንዲሁም ዛሬ በድንግዝግዝ ያለው በኋላ ግን አጥርቻ ያለው እንዳሉ ማለት ነው። እንዲሁም በዛ ከጌታ ጋር ከመንፈስ ቅዱስ ጋር በልዩ ደስታ በልዩ ጥበብ ከክብር ወደ ክብር ከኃይል ወደ ኃይል ሆነው ይኖራሉ። ስለዚህ ይሄንን ልታውቁ ይገባል። ሌላው ፓስተር ምን አሉ? በእግዚአብሔር ቀኝ ያለው አሉን። እንዴ ቀኝ ምን ማለት ነው ፓስተር? ለእርሶ ወልድ በአባቱ ቀኝ ያለ ሲባል ቀኝ ማለት እኮ ክርስቶስ እኮ የአብ ቀኙ ይባላል እኮ ሲጀመር። እንዴ ወልድ በአብ ቀኝ ነው ሲባል አብ በግራ ማለት እኮ አይደለም። ወልድ የአብ ቀኙ፣ የአብ ኃይሉ፣ የአብ ጥበቡ ይባላል። እሺ ደቂቃ አለቀ። እሺ 1 ደቂቃ ፓስተር ማውራት ይችላሉ። ምናልባት 3 ደቂቃ 8 ደቂቃ ስላደረኩኝ 1 ደቂቃ ማውራት ይችላሉ። ይቅርታ። አሁን ጥያቄና መልስ ነው የምንሄደው። እርሜ ምናልባት 1 ደቂቃ እንዲያወራ ብዬ ነው። ፓስተር አንዴ የተስማማንበትን ጠብቀን እንሂድ ፕሊዝ። የተስማማኑ ምን ነበረ መሰሎት? መጀመሪያ ትምህርቶትን ያቀርባሉ፣ ትምህርቴን አቀርባለሁ። ከዛ ያቀረብኩት ትምህርት ላይ ተቃውሞትን ያደርጋሉ፣ እኔም አደርጋለሁ። ከዛ ወደ ጥያቄና መልስ ነው የምንሄደው። ከዛ ማጠቃለያ አለ መጨረሻ ላይ። ተቃውሞ ነው። አልተረዳኝም። ሳመሪ ላይ 1 ደቂቃ ጨምረላቸው ኤርሚ። ለፓስተር 1 ደቂቃ ጨምረላቸው። ምክንያቱም 1 ደቂቃ ላፊ ማጠቃለያ አለ ፓስተር። መጨረሻ ላይ ማጠቃለያ ላይ 1 ደቂቃ ትጨምርላቸዋለህ ለፓስተር። እዛ ይቀጥል። አሁን እንትን ጥያቄና መልስ አሁን ስንት ደቂቃ ይሆን? 10 ደቂቃ። አሁን ጥያቄና መልስ አድርገን ከዛ ወደ ማጠቃለያ እንሄዳለን ማለት ነው። እሺ ፓስተር ጥያቄና መልስ እንደ ደቂቃ ነው። ጥያቄና መልስ ሳይሆን ቆይ ወደ ጥያቄና መልሱ ከመሄዳችን በፊት ሪፊት ማድረገው ነገር አለኝ። ይሄን ፓስተር እድሎትን ቅድም አሁን የወሎት በውይይት ዓለም በዚህ ስቴጆች ሄደን ነው። ከዛ መጨረሻ ላይ ሪፊት የሚያደርጉትም ካለ በማጠቃለያዎት ላይ ቅድም ዲያቆን ያሬድ ባነሳው ነገር ላይ ይሄ ነገር ትክክል አልተባለም ብለው ማጠቃለያ ሀሳብ ይሰጡታል። ደቂቃ ከጥያቄና መልሱ በኋላ ጥያቄ አንደኛ ቆይ ስንት ደቂቃ ስንት ይሁን ፓስተር? ችግር የለብኝም። ለእርሶ በደንብ እንድታብራሩ 5 ደቂቃ ልስጣችሁ። 5 ደቂቃ ምንም 15 ደቂቃ 15 ይሁን። እሺ 15 ደቂቃ ለጥያቄና መልስ ማለት ነው። እሳቸው በ15 ደቂቃ ተጠቅመው ይጠይቁኛል። እኔም በዛው ደቂቃ ተጠቅሜ እመልሳለሁ። ሪከርድ የምታደርጉም አድርጉ። መምህር መዝሙረ ጥያቄን እንግዲህ ብትጽፋቸው ጥሩ ነው። ወይም እንዴት እንደምትመልስ ቶሎ ብዬ ልጠይቅ።